በኑሮ ማረጋጋትና የገበያ አማራጭን በማስፋት በኩል የቅዳሜና እሁድ ገበያዎች ጉልህ ሚናን ይወጣሉ። ከሰሞኑ በተካሄደው የአዲስ አበባ ከተማ ምክር ቤት 4ኛ ዓመት 3ኛ መደበኛ ጉባኤ ላይም የቅዳሜና እሁድ ገበያዎችን ሚና በተመለከተ የተለያዩ ሀሳቦች ተንጸባርቀዋል። ገበያዎቹ ለነዋሪው የሚሰጡት አገልግሎት ከፍ ያለ ቢሆንም አንዳንድ ስፍራዎች ላይ ግን የሚለጠፈው የዋጋ ተመንና የሚሸጥበት ዋጋ ልዩነት እንዳለው ከምክር ቤት አባላት ተነስቷል። አንዳንዴ ሰንዴ ማርኬት ብለን ስናስቀምጥ አመራሩ የገባበት ብቻ ግልጽ አለ። ወደ ውስጥ ገባን ስንል ግን ምንም ልዩነት የሌለበት ሁኔታ ከህዝባችን ይነሳል። አስፋልት ዳር ያሉ ወረዳ ፊት ለፊት ክፍለ ከተማ ፊት ለፊት አካባቢ ያሉ የእሁድ ገበያዎች የተሻለ ምርት የተሻለ አቅርቦት እንዲሁም አገልግሎቱ በተለጠፈው ዋጋ መሰረት እየተሰጠ ያለ ቢሆንም ግን ወደ ውስጥ ገባ ብለን ስናይ ደግሞ ከግብአት አቅርቦት አይነት ጥራትና ከተለጠፈው ዋጋ የ10-15 ብር ልዩነት ጭምር የሚሸጡ መሆኑ የተነሳ ስለሆነ ሁሌም ወጥ የሆነ ወይም ወቅታዊ ሳይሆን ሁሌም የክትትልና ቁጥጥር ስራው የተጠናከረ እንዲሆን ከተማ አስተዳደሩ ምን አስቧል? በተለያዩ ክፍለ ከተሞች በሚገኙ የቅዳሜና እሁድ ገበያዎች ላይ ቅኝት አድርገናል። ቅኝታችንን በጀመርንበት አዲስ ከተማ ክፍለ ከተማ አስኮ መናኸሪያ አካባቢ የተለጠፈው የዋጋ ተመንና የሚሸጥበት ዋጋ የተለያየ መሆኑን ታዝበናል። ሽንኩርት ስንት ነው አባ? ለምን 45 አንድ የሚለው የትኛው? ያኛው ገለባው ይሄኛውስ? ኖ አይደለም። እዚህ ጋር ስትለጥፉ ግን እኮ ሁለት አይነት አይደለም። ለምሳሌ 50 እና 40 ሚል አላየውም እኔ 45 ሚል ነው ያየሁት ሙሉ ማለት ነው። ሽንኩርት ስንት ነው? 50 ብር በተለጠፈበት ነው። ሽንኩርት 45 ነው የሚለው በተለጠፈ ነው የሚሸጡላችሁ 55 ነው። በዚህ ስፍራ ላይ ቁጥጥር ማድረግ የነበረባቸው ባለሙያዎችን በሰዓቱ ማግኘት አልቻልንም። በተለጠፈ ስልክ ደውለን ለማናገርም ጥረት አድርገናል። ከአዲስ ሚዲያ ነበር የምደውለው። ተመስገን እባላለሁ። እዚህ ሰንበት ገበያዎች ላይ ቅኝት እያደረግን ነበርና የተለጠፈ ዋጋ አለ፣ የወጣላቸው ዋጋ አለ። ግን የሚሸጠው ዋጋ በጣም ለምሳሌ 45 ላይ ተለጥፎ 50፣ 55፣ 60 የመሸጥ አለ። እናንተ ደግሞ በቦታው የላችሁም። ቅኝታችንን ቀጥለን በአዲስ ከተማ ክፍለ ከተማ መድኃኔዓለም ትምህርት ቤት አካባቢ ተገኝተናል። በዚህ ስፍራም በተመሳሳይ መልኩ 45 ብር የተለጠፈለት የሽንኩርት ዋጋ 50 ብር እየተሸጠ ስለመሆኑ ተመልክተናል። ሽንኩርት ስንት ነው? 50። እዚህ የተለጠፈው ግን 45 ነው። አንደኛው ቢሆንም አንደኛው ሁለተኛ ሚል የለውም እኮ 45 ነው የሚለው። ምን አልከኝ? ኤው 50 ያለ ነው። እኛ እዚህ ቁጭ ብለን ኤው ጠይቁ ጠየቁኝ። ሰምቻለሁ። ለዛ ነው የተነሳው። ያንሳ ምንም አንሱልን አያስፈልግም። በዚህ ስፍራ ላይ ተቆጣጣሪ አካላት በአፋጣኝ ደርሰው ከተቀመጠላቸው ዋጋ በላይ በሚሸጡ ነጋዴዎች ላይ እርምጃ ተወስዷል። የመጀመሪያው ያው የእርምት እርምጃ እንዳታረክ የሚል ማስጠንቀቂያ ሰጣለ። የሚቀጥለው ተደጋጋሚ የሚያደርግ ከሆነ ልክ መረጃ ሲይዘው ማለት ነው እስከ መጨረሻው ከቦታ የመሰረዝና የማባረር ስራ ይሰራል ማለት ነው። ዛሬ አሁን እንዳያችሁት አንድ እርምጃ ተወስዷል። ተለጠፈው ዋጋ ሌላ ነው፣ እሱ የሚናገረው ሌላ። በእናንተ ምርመራ እናንተ መድረሳችሁ ነበሩ። በአጋጣሚ አላዩትም እንጂ በአጋጣሚ እዚህ ቁጭ ብሎ ነበር። ያው የቁጥጥር ባለሙያዎችና የግብይት ባለሙያዎችም አሉ። በተቀናጀ ሁኔታ ነው እየተሰራ ያለው። ሌላኛው ቅኝታችን መዳረሻ በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ያሉ ሰንበት ገበያ ስፍራዎች ነበር። በእነዚህ ስፍራዎች ነጋዴዎች በተቀመጠላቸው ዋጋ እየሸጡ ስለመሆኑ አረጋግጠናል። ስንት ሸጡላችሁ? ሽንኩርት ስንት ሸጡ? 45 በዋጋው ነው የሚሸጡት አይደል? ሰው በግፊ ነው የሚገዛል። ለምን አሁን ወቅቱ ደግሞ ደረቅ ዕቃ ነው። ወቅቱ ክረምት ላይ ነው ትንሽ የምንቸገር ከርሻ ላይ። ዋጋው አሁን በ45 ነው የተለጠፈ፣ በ45 ነው። ውጭ ያለው ዋጋው 70 65 እየተሸጠ ያለው እኛ ጋር 45 ነው። ጥራቱም እንደምታየው ነው፣ ጥርት ያለቃ ነው። ያው ሰውም እንደምታየው ተኛው ጋር ነው ያለው። ሰውም ግን እኛ ጋር አዲሱ ገበያ ምንም እንደዚህ ችግር የለም። እስካሁን ድረስ በተለጠፈበት ነው የሚሸጠው። የክፍለ ከተማ አመራሮችና ተቆጣጣሪ አካላቱም በስፍራው በመገኘት ክትትል ማድረግ ህገወጥ ስራን በሚሰሩ ላይ እርምጃ መውሰድ ስራ እየተሰራ ነው ብለዋል። እዚህ ላይ እርምጃ አውቶማቲካሊ እርምጃ ይወሰዳል። የተፈለገውን አላማ ውጪ ስለሆነ እርምጃ ይወሰዳል። ትስስር እናቋርጣለን። ከገበያው ውጪ እንዲሆኑ እናደርጋለን።